ከ1447 ዓመታት በፊት የነብዩ መሐመድ ተከታዮች ሙስሊሞች በመካ የሚያስተናግዱት ስቃይ ከፋ። ስደትም ምርጫ ሆነ። ነብዩ መሐመድ ወደ ሀበሻ ሄዱ። እዚያ ማንም የማይበደል ንጉስ አለ አሏቸው። ባልደረቦቻቸው የቀይ ባህርን አቋርጠው በአዶሊስ ወደብ በኩል ኢትዮጵያን ረገጡ። እስልምናም የባህር በሩን መግቢያ፣ ህዝቡን መጠጊያው፣ ፍትሃዊውን ንጉስ መሸሸጊያው አድርጎ ገባ፣ ተስፋፋም። ታሪክ እንደሚነግረን የኢትዮጵያና እስልምና ቁርኝት ከአዶሊስና ዘይላ ወደብ ውጪ ማሰብ የሚቻል አይደለም። እስልምና በኢትዮጵያ የባህር ጠረፍ የነብዩ መሐመድ ተከታዮችን ስደት ተንተርሶ ኢትዮጵያን ከረገጠ በኋላ መቆያውን በንግድ ትስስርን ባደረገ ግንኙነት እስላማዊ ስልጣኔቶችን ማዕከሉ አድርጎ ቆየ። ኢትዮጵያ ድንበሯ ባህሩ፣ ጠረፏ ዳርቻው በነበረበት በዚያ ወርቃማ ዘመን ምልኦ ነበረች፣ ያልጎደለባት፣ መግቢያ መውጫ ያልተነፈጋት። በዚህ ድንቅ ታሪክ ውስጥ ደግሞ እስላማዊ ሱልጣኔቶች ደማቅ አሻራቸውን አስቀምጠዋል። ሱልጣኔቶቹ ከቀይ ባህርና ከኤደን ባህረ ሰላጤ ጋር ቀጥተኛ ግንኙነት ኖሯቸው የኢትዮጵያ የባህር ጠረፍ አካል የነበሩትን እንደ ዘይላና ታጁራ ያሉ ወደቦችን በማስተዳደር የሀገሪቱን የንግድ መስመር ይቆጣጠሩ ነበር። የይፋት የአዳልና የአውሳ ሱልጣኔቶች ንግድ የትስስሩ ማዕከል በዘይላ በኩል ሄደው ነው፣ በበርበራ በኩል ሄደው ነው እና እነዚህ በሙሉ የወደቦች ናቸው፣ የንግድ መስመሮች ናቸው። እነዚህ የንግድ መስመሮች ከምስራቅ ከቀይ ባህርና ከኤደን ባህረ ሰላጤ የሚመጣውን ንግድ ወደ መካከል አገር እስከ ጅማ ድረስ እስከ ጎንደር ድረስ ኤርትራ እንዳለ ነው እስከ ሸዋ ድረስ በዚህ በኩል በማምጣት በኩል ከፍተኛ ትስስር የነበራቸው ናቸው። ከ13ኛው እስከ 14ኛው ክፍለ ዘመን የዘለቀው የይፋት ሱልጣኔት በመካከለኛው ዘመን የኢትዮጵያን የውስጥ ክፍል ከቀይ ባህር ጋር የሚያገናኝ ቀዳሚው መንግስት ነበር። ዋነኛው የባህር በሩ ዘይላ ነበረች። ዘይላ ከየመንና ከህንድ ጋር የንግድ ልውውጥ ይደረግባት ነበር። ከ14ኛው እስከ 16ኛው ክፍለ ዘመን የቆየው የአዳል ሱልጣኔትም ዘይላና በርበራ ዋነኛ የወደብ ማዕከላቱ ነበሩ። የኢትዮጵያ ቡና፣ ወርቅ፣ የዝሆን ጥርስ ለዓለም ገበያ ይቀርብባቸው ነበር። እንግዲህ ኢትዮጵያ የባህር በር ሆኖ ከውጭ ጋር ያገናኝ የነበሩት ሁለት ናቸው። አንደኛው የአዶሊስ ወደብ ሲሰኝ በዛ ዘመን ዛሬ የአሰብ ወር ምጽዋ መሃል ላይ ያለ ቦታ ነው። እሱ አንደኛው ሲሆን በሰሜን የሰሜኑ መንግስት ሰሜናዊ ክርስቲያናዊ መንግስት ይጠቀምበት የነበረው የአዶሊስን ወደብ ነው እንደ ባህር በር። በዚህ በኩል ደግሞ ሱልጣኔቶቹ ይጠቀሙበት የነበረው በሶማሌ ዳይሬክሽን ያለው የዘይላ ወደብ። እነዚህ ሱልጣኔቶች ያው መንግስታት ናቸው። መንግስታት ሲሆኑ ከውጭ ጋር ግንኙነት አላቸው። የውጭ ግንኙነታቸውን በዘይላ ወደብ በኩል ያደርጋሉ። እነዚህ ሱልጣኔቶች የራሳቸው መገበያያ ሳንቲም ነበራቸው። ለምሳሌ የሀዲያ ሱልጣኔትን ብንወስድ ሀኩና ተብሎ የሚታወቅ የራሱ የመገበያያ ሳንቲም ያለው ከውጭ ወደ ሀገር ውስጥ የሚገቡ የተለያዩ ቴክኖሎጂ ነክ እቃዎችን እንደዚሁም ደግሞ የእጣን ንግድን፣ የዝሆን ጥርስን፣ ቡናን ወስደው በዓለም አቀፍ ደረጃ የማስተዋወቅና ዛሬ ኢትዮጵያ ትልቅ የኤክስፖርት አቅሟን ገቢ ምንጭ ሆኖ ያለውን ቡና በማስተዋወቅም በምንም በዛ ደረጃ ነው። የአዳል ሱልጣኔት ከፈረሰ በኋላ በአፋር ምድር የተመሰረተና እስከ 20ኛው ክፍለ ዘመን መጀመሪያ ድረስ የዘለቀው ደግሞ የአውሳ ሱልጣኔት ነው። ሱልጣኔቱ የአሁኗን ጅቡቲ ወይንም ታጁራና ራሂታን እንደ ባህር በርነት ይጠቀም ነበር። በተለይም ከውጭ ዓለም ጋር የሚደረገውን የጦር መሳሪያና የሸቀጥ ንግድ በዚሁ መንገድ ያልፋል። እነዚህ ሱልጣኔቶች የኢትዮጵያን የግዛት አንድነት፣ የባህር በር ባለቤትነት በታሪክ ሂደት ውስጥ ጠብቀው ለማቆየት ቁልፍ ሚና ነበራቸው። ኢትዮጵያን ጠብቀው ያቆዩ ያሸጋገሩም ናቸው። በባህር ድንበር አካባቢ የነበረው ህዝብ ነው። ይህ ህዝብ ሲሸነፍ ነው ኢትዮጵያ የምትሸነፈው። ለምሳሌ እንደነ ደጃዝማች ዑመር ሰመተር ያልን እንደሆነ እሳቸው እንትን ሲሉ ነው ጣሊያን የወልወል ጦርነት የምንለው ጣሊያ ጋር የተደረገው ትግል እዛ ሙላህ ደግሞ ባድ ሙላህ የሚሉት ደግሞ ሐሰን ሳኢድ እንግሊዞችን ወጥሮ የነበረ ከዛም በላይ ደግሞ አዳሎች ደግሞ በታጁራ በኩል አገር ጠብቀው የነበሩ ህዝቦች ናቸው። ስለዚህ ለኢትዮጵያ ነፃነት ተጠብቆ መቆየት እነዚህ በዳር ድንበር ያሉ አካባቢዎች ከፍ ሙስሊሞች በተለይ አፋሮች እና ሶማሌዎች እና ሀረሪዎች
ከፍተኛ አስተዋጽኦ አድርገዋል። እነሱ ሲሸነፉ ነው ወደ መሃል አገር ጠላት የሚገባው። ምን ዋጋ አለው? የእነዚህ ሱልጣኔቶች የባህር በርነት ሚና ተዳከመ። አንድም ግብፅ ቀይ ባህርን ለመቆጣጠር በነበራት ፍላጎት፣ ሁለትም በአውሮፓውያን የቅኝ ግዛት ፈረንሳይ ጅቡቲን፣ ጣሊያን ኤርትራን፣ እንግሊዝ ደግሞ የዛሬዋን ሶማሌላንድን ሲይዙ የነበሩት ሱልጣኔቶች ከባህር ጠረፍ ተቆረጡ። ኢትዮጵያን የመግፋት ሴራውም ቁልጭ ብሎ ይታይ ነበር። እነዚህ ሱልጣኔቶች የኢትዮጵያ የባህር በር ሆነው እስከቀጠሉበት እስከ 19ኛው መቶ ክፍለ ዘመን ማብቂያ የኢትዮጵያን ሙሉ ስዕል አስቀምጠው ዘልቀዋል። ታሪክ እንደማይክደው ትላንትም እንደሚመሰክረው ሱልጣኔቶቹ እንዳጸኑት ባህር በርና ኢትዮጵያ እንዲህ ነበሩ።